አራስ ወንድሙን ለመፈለግ በመጣበት ከተማ ውስጥ ቦርድሩም ከተማ ውስጥ ካሉት በጣም ሀብታም ቤተሰቦች በአንዱ ትኩረት ማግኘት ስቧል። በዛ ቤተሰብ ውስጥ ሀካን በሚባለው በቤቱ ባለቤት በጣም ተወዳጅነትን አትርፈዋል። አራስ በጣም የተረጋጋና ብዙዎች የሚደነቁበት ልጅ ነው። ሌላ የቤታቸውም ልጅ እንኳን ገና ካሁኑ ከሱ በአይን ፍቅር እየተንከራተተች ነው። ገና እየተግባቡ እየተዋወቁ የመጡበት ሰዓት ነው። አራስ እዚህ ትምህርት ቤቱ ገና ከመምጣቱ ዴኒዝ እንዲሁም ባሪስ የሚባሉ በሱ ደረጃ ያሉ በጣም ሲቀራረቡ የተግባቡ ጓደኞችን አፍርቷል። ሌላ ደግሞ በተቃራኒው እሱን ያፈቀረችው የሷ ወንድም ተውማን አለ። ሌላ የራሱ ጓደኞች አሉት። በዚህ መንገድ ፉክክሩ እንደጸና ነው የሚገኘው። በዛሬው ዕለት የዴኒዝን እናት የሚያማግጠው ሀካን የሼብኔን ባል የሚከፍቱት አዲስ ሆቴል የሚመረቅበት ምሽት ነው። በጣም የሚገርም ድንቅ የሆነ የምሽት የምርቃት ፕሮግራም ተዘጋጅተዋል። በርካታ ሰዎች የክብር እንግዳ ተደርገው ተጋብዘዋል። ሀካንና ሼብኔም ከጀርባው ያለውን ነገር ሚስጥራቸውን ደብቀው እዚጋ በጋዜጠኞች ፊት ደስተኛ ባለትዳር መስለው ተሰይመዋል። እዛ ቆመው ፎቶ እየተነሱ ናቸው። እሷ የምታውቀው ሼብኔም ባሏ እንደሚያፈቅራን ነው። እንግዶች መታውን ሼብኔምን ቀረብ ብለው እንዴት ነሽ እያሉ ሰላምታ እያቀረቡላት ነበረ። በርቀት የሚያደንቋትም በርቀት ሰላምታ ያቀርቡላታል። ሀካንም ቢሆን ነገሮችን ይመለከታል። የሁሉ ነገር ሲሆን በርቀት እያየ በሼብኔም ውበት ደግሞ የሚመለከታት ደግሞ ሰራት የሚባላን ተጋባዥ እንግዳ ነው። ራሱ ከሚስቱ ጋር ነበረ። ሚስቱ ይህን ነገር ስታስተውል አንተ ሼብኔም ግን ቆንጆ ናት ብላ ነገር እየፈለገችው ነበረ። በሌላ በኩል ደግሞ ከዛው ቤት ብዙም ሳይርቅ ተውማን የራሱን ፓርቲ አዘጋጅተዋል። የንጉስ ዘውድ እንደዚሁም ደግሞ ካባ ለብሶ በእጁ ላይ በትር ይዞ ይህን የናይት ክለብ ቤት ውስጥ አዘጋጅተዋል። ሁሉም እየጨፈሩ ናቸው። ጓደኞቹን እሱ የሚግባባቸውን በሙሉ ጠርቶ ብዙ ነገሮችን አዘጋጅቶ በቦታው እንደዚህ ጥሩ ጊዜ ለማሳለፍ እየሞከሩ ነገር ግን ከታች ደግሞ አስተናጋጁ ነው የቀረበው አራስ ነው። አራስ ብቻውን አልነበረም። አራስ ከሌሎች ወንዶችና ሴቶች ጋር ጭምር ነበረ። የአስተናጋጆቹ ሱፐርቫይዘር አንተ እዚህ ጋር ትሄዳላችሁ፣ አንቺ በዛ ጋር ትሄዳላችሁ እያለ ገና ካሁኑ ትእዛዝ እየሰጠ ነበረ። ጣፋጮች፣ መጠጦች፣ ኮክቴሎች የመሳሰሉትን ነገሮች እንዲያከፋፍሉ በስነስርዓት ትእዛዝ እየሰጣቸው ነበረ። አሁንም ቢሆን የሆቴል ምርቃቱ ስነስርዓት እንደቀጠለ ነው የሚገኘው። ሰዎች እየጠጡ ይደሰታሉ። በሌላ በኩል ኑራይ ከሀካን ያረገዘችው ከባሏ ጋር መታለች። ባሏ ፈዘዘለ ያለ ነገር ይመስላል። አጠገባ ሆኖ አንቺ ይሄ አሁን ስንት ሚሊዮን ዶላር ያወጣል? በጣም ብዙ ገንዘብ ነው የሚያወጣው እያለ ነበረ። ኧረ እባክህ ትላለች። አዎ ማለቴ ብዙ ገንዘብ ነው እዚህ ላይ የፈሰሰው እኮ ነው የምልሽ የኔ ውድ እንዴት ነው ለምን ልጆቹን ቤት አስቀምጠን የሆነ ቦታ እንዝናና በሳምንቱ መጨረሻ እያለ ነበር። ተው እባክህ ተው፣ እውነትህን ነው። ምንድን ነው አንተ በአንድ ወር ደሞዝ ነው የምታዝናናኝ ወይስ ደግሞ የወር ደሞዝን ለአመት ቆጥበ ነው የምታዝናናኝ? በየትኛው ገንዘብ ትለዋለች። ምንድን ነው የምትይው እያላ ነበር። በቃ ዝም በል እያለችው ነበር። እሺን ጠጪ እያላ ነበር። አልጠጣም ተወኝ በቃ ብላ ትቆጣዋለች። እየተቆጣችው የምታየው ሀካን ነበረ። ሀካን በግራና በቀኝ ያሉትን ሰዎች ያናግራል። እሷ ሀካን ላይ አፍጥጣበት እንዳለ ድንገት ሼብኔም መጣች። ኑራይ ደነገጠች። የኔ ውድ ኑራይ እንዴት ነሽልኝ? ሁሉ ሰላም ስትላ ነበረ። ሰላም እንዴት ነሽ ትላታለች። እየተዝናናችሁ ነው እያለች ነበረ። እዚህ ጋር ሼብኔም ኑራይ አዎ በጣም ደስ ይላል፣ አሪፍ ፕሮግራም የተዘጋጀው፣ ሁሉም ነገር ደስ ይላል፣ ሁሉም ነገር ድምቅ ያለ ነው፣ ቆንጆ ፕሮግራም ያዘጋጀሽው እያለች ነበረ። እዚህ ጋር ኑራይ ማናጀር ናት፣ አግዛታለች። ሀካን ሁሉ ነገር በርቀት እየተመለከተ ነበረ ሚስቱ እስከመጣች ድረስ። ከዛ በኋላ ተደወለለት። ዞር እያለ ነበረ። ተደውሎ ተነገረው። ጥሩ መጣው ብሎ ዞር ብሎ ይንቀሳቀሳል። ድንገት ዞር ሲል አራስ ናየው። እንዴ አራስ እንዴት እዚህ መጣ እያለው ነበረ። እኔ እየሰራሁኝ ነው አለው። ኧረ እባክህ ትምህርትንም ትማራለህ ስራም ትሰራለህ አለው። እያው የቻልኩትን አረጋለሁ እያሉ ነበረ። አንበሳ ጎበዝ እንገናኛለን በቃ መልካም ብሎት ደስ ብሎት ሀካን ይሄዳል። አራስ የያዘውን ኮክቴል እዛ እያረገ ማስተናገዱን ይቀጥላል። በሌላ በኩል ሌላ ጓደኛዋ ሳሊ እንዲሁም ደግሞ ኤዝጊ አብረው ናቸው። ከዛ እዚህ ጋር ሳሊ በተደጋጋሚ ነበረ ወደ ተውማን መልእክት እየላከች ያለችው። የት ሄዶ ነው ልጁ? የት ገባ? የት ሄዶ ነው? በተደጋጋሚ ደውልለታለሁ፣ አያነሳም፣ መልእክት ልክለታለሁ፣ አይመልስም። የት ሄደ ስትል ነበረ። እኔ እንጃ እንግዲህ የሆነ ቦታ እየተዝናና ነው የሚሆነው ከጓደኞቹ ጋር። እሱ ቤት አይቀመጥ እንግዲህ የእሱን ባህሪ እያወቅሽው ትላታለች። እሱማ ልክ ነሽ እያለች ነበረ። ከዛም በኋላ አሁንም ሌላ ቢሆን አይኗ እየማተረ ነበረ። ምንም መረጋጋት የሚባል ነገር አይታይባትም። ከዛ ድንገት ኤዝጊ መጣች። የኔ ወዶች እንዴት ናችሁ እያለች እየቀረጸቻቸው ነበር። ላይቭ ላይ ነበረች። ከዛ በኋላ እንደዚህ ከቀረጸቻቸው በኋላ በነገራችን ላይ አራስን ቅድም ታየ እየተባለ ነው አለቻት። ምን ስራ ነበር? ታየ እዚህ አካባቢ መጥቷል ብለው ወሬ ነገሩኝ እያለቻቸው ነበር። አራስ ደግሞ እዚህ ምን ይሰራል እንዴ? አራስ እንደዚህ አይነት ቦታ እኮ አይመጥነውም እኮ አራስ ለምን እዚህ ይመጣል ትላለች ሳሌ። ሌላ ደግሞ አይኗ መማተር ጀመረ፣ መቁለጭለጭ ጀመረች። እንዴ የት ነው ስትነበረ። እንዴ ሌላ ተረጋጊ ትላታለች ሳሌ። እዝጊ ደግሞ መጣው ብላ ትሄዳለች። እዚህ ጋር ሌላ አይኗ መቁለጭለጭ ጀመረ። እንዴት ስትማተር ሳሌ ስታያት ሳቀች። ሳሊም እየሳቀች ነበረ።
በሌላ በኩል ቶማን እነሆ የራሱን ጭፈራ ወይም ደግሞ ክለብ አዘጋጅተዋል። ከዛ በኋላ እዚህ ጋር በተራው ደግሞ አራስ አንዳንድ የሚጠጣ የሚበላ ነገር ይዞ እየመጣ ነበረ። ይዞ እየመጣ በደንብ ይመለከታል። ቤቱ በቀለማት በመብራት ደምቋል። ወደ ውስጥ እየገባ ነገሮችን ይመለከታል። በሌላ በኩል ሃካን እንዲሁም ሸምኒም ደግሞ ቀጥታ ከሆቴሉ ወደ ላይኛው ክፍል እየመጡ ነበረ። ከዛም በኋላ እጇን እየጎተተ እዚህ ጋር ቆይ እንዴ እያላት የሆነ ነገር እየሰማ ነበር። ሃካን እዚህ ጋር ስለነ ቶማን ሳይሆን አይቀርም የሰማው። ከዛ እዚህ ጋር ተደብቃ ደግሞ የምታየው ኑራይ ናት። ኑራይ ከሃካን በማርገዟ ምክንያት ከዚህ በኋላ ለደቂቃ እንዲለያት አትፈልግም። ከዚህ በፊት እሷ ነበረች ሽልማት እያለች የሆነ ነገር የምታስደርገው። አሁን ግን በጭራሽ ያ ነገር ቀርቷል። ግን ሃካን መሄድ ስላለበት ለሸምኒም እዚህ ጋር የኔ ፍቅር አንድ ጊዜ መሄድ አለብኝ፣ በጣም አስቸኳይ ጉዳይ ገጥሞኝ ነው፣ እንግዶቹን ብቻቸው እንዳታያቸው፣ በጥቂት ደቂቃዎች ውስጥ እመጣለሁ እያለን ነበረ። እርግጠኛን አለችው። አዎ እርግጠኛ ነኝ ይላታል። ጉንጯን እየሳማን ነበረ። ግን እንዳትቆይ አለችው። እሺ ብሏት ሊንቀሳቀስ ነው። እሷ ጥላው ትሄዳለች። ኑራይ በአንድ በኩል እዚህ ጋር ሃካን በርቀት ስታየው ነበረ። ነገሩ ገና ከሆኑ ፈተና የበዛበት ነው፣ ልትከታተለው ነው። በሌላ በኩል ቶማን አሁን ላይ ሁለት ወንዶችን በማደባደብ በእነሱ እየተዝናና ነው ያለው። የንግስናውን ዘውድ አድርጎ ካባውን አድርጎ በትሩን ይዞ በለው ይላል። ወንዶችም ከበዋቸዋል። እነዚህ የመጋጠሚያ ትጥቅ የለበሱ ሁለት ወንዶች እየተደባደቡ በእነሱ እየተዝናና ነበረ። እዚህ ጋር አራስ ዞር እያለ ነገሮችን እያቀራረበ ድንገት ዞር ሲል ቶማንን አየው። ቶማንም ቢሆን አራስን እያየው ነበረ። ቆይ እስኪ አንዴ እያለ ነበረ። ከዛ በኋላ ላከበት። እዚህ ጋር ሰው ልጆችን ላከበትና አምጡት እያለ ነበረ አራስ። ከዛም በኋላ ከኋላ እየተጠጉት እያለ ወደ እሱ ቀረቡ። ጥፉ ከዚህ ምንድን ነው እያለ ነበረ። ኧረ እባክህ ና እስኪ ከኛ ጋር እያሉ ነበረ። እሱ ስራዬን እየሰራሁኝ ነው ተውኝ ሲላቸው ወደ ማልጋ አመጡትና ከዛ እዚህ ጋር ቶማን ስማ ለእኔ ትንበረከካለህ እያሉ ነበር። አራስ ደግሞ ምንድን ነው የፈለግከው ከኔ እያሉ ነበረ። እኔ ንጉስ ነኝ፣ ለንጉስ ደግሞ መገዛትና መታዘዝ አለብህ። እኔ ንጉስ እስከሆንኩ ድረስ የፈለግኩትን ነገር አዛለሁ እያሉ ነበረ። አንተ ግን ልጅ ነገር ንለበል ህፃን ነገር ነህ እንዴ እያሉ ነበረ። ቶማን እዚህ ጋር ተናዶ በዱላው በያዘው በትር ጉልበቱን እየመታው ነበረ። ሳይታሰብ አራስ አመመውና ተንበረከከ። ከዛ በኋላ ጠገበሉትን ወንዶች እየተማታ ነበረ። ከዛ ቶማን ጎበዝ አያችሁ መደባደብ ይችላል፣ ስለዚህ ገና ካሁኑ ቁማር እንይዛለን ማለት ነው። የኔን ወንዶች ከአንዳቸውን ማሸነፍ ከቻልክ ከዚህ ትወጣለህ እያሉ ነበረ። እንዲህ ሲገዳደረው ድንገት ሃካን መጣ። ሃካን ሲመጣ ወደ ውስጥ ገባ። ጥፉ ከዚህ ሁላችሁ ውጡ ከዚህ እያለ ሁሉም ወንዶች እንዲወጡ አደረገ። አራስ ያስተናጋጅ ልብስ ነው የለበሰው። እንዲሁም በአንድ በኩል ደግሞ ቶማን የለበሰው የንጉስ ልብስ ነው። ከዛ በኋላ እዚህ ጋር አራስ ልሄድ ነበረ። ቆይ አንዴ ብሎ የአራስን ልብስ እዚህ ጋር ሃካን እየነካ ነው። ቆይ አንዴ ብሎ እንደሄድ አደረገው። አንተ ንግስና የት ነው? የት ሀገር ነው ያንተ ንግስና እስኪ ሲሉ ነበረ። አረኛ ዝም ብለን እየተዝናናን ነበር አለው። ዋናው መዝናናት ያለው ማታች እኮ ነው፣ ሆቴላችን እየተመረቀ አንዴ እሱ አይበቃም እንዴ አለው። አይ ልመጣ እኮ ነበረ ይለዋል። ሃካን ተናዶ አየው። ለማንኛውም አንተ ንጉስ አይደለም፣ ንጉሱ እሱ ነው። አይታየም እንዴ እሱ ንጉስ ነው። ገባር አንተ ባለ ነገር ተማምነ እየሰደብከው፣ እሱ ግን በጎን ይማራል፣ በጎን ደግሞ የራሱን ስራ ይሰራል። ገባ አንድ ቀን እንኳን የሆነ ነገር ቢሆን ሁሉ ነገር የራሱ ነው። አንተ ግን ይሄ የምትቀብጥበት ነገር በሙሉ ያንተ አይደለም። አንድም ያንተ የሆነ ነገር ምንም ነገር የለም። አንበሳ ይድበቃ ብሎት እዚህ ጋር እንዲሄድ አደረገው። ከሄደ በኋላ ሃካን በጣም ተናዶ ወደ ቶማን ተጠጋና በጥፊ እጁን ዘረጋና በጥፊ ብሎ ዘውዱን ጣለበት። ይህን የማይረባ ቅራቅም በሆነ አስወግድ፣ ድጋሚ ላይ አልፈልግም እንደዚህ ሆነ ይለዋል። ከዛ በኋላ ሃካን ወደ ላይኛው ክፍል እየወጣ ያለ ድንገት ኑራይ መጣችና እንዴ አርግዣለሁ ብዬ እኮ ነግሬያለሁ እኮ አሰማኝም እንዴ ብላ ስጠይቀው የሆነ ሰው በር ከፍቶ ተደብቆ እየሰማ ነበረ። ምንድነው ችግርሽ አንቺ ሴት ለምሮ ማተኝ እያለ ነው እሱ። አሁን ጊዜው አይደለም ይላታል። የሆነ ሰው ተደብቆ እየሰማ ነው። ይሄው ነገርኩ እኮ ሁሉን ነገር ግልጹን ነገርኩ እኮ ትለዋለች። ተኝ እያላን ነበረ። በሌላ በኩል አሁን አጠቃላይ የነ ሃካን ቤተሰብ ንግግር ያደረግ ነው የሆቴሉ ባለቤት ሸብኒም ንግግር አረገች። ይሄ ሆቴል ተሰርቶ እስኪጠናቀቅ ድረስ ላረጋችሁልን ድጋፍ እያለች ብዙ ሰዎችን ስም እየጠራች አመሰገነች። ቶማን ልብሱን ቀይሮ መጥቷል። ከፍቶታል። በጣም ተናዷል። ቶማን እዚህ ጋር አጠገባቸው ቆሟል። ደስተኛ ለመምሰል እየሞከረ ነው ያለው። እዚህ ጋር ሸብኒም ባለቤቴን እና ልጆቼን አመሰግናለሁ ብላ ንግግር አደረገች። ሁሉም እያጨበጨቡ ይህንን ንግግር ያዳምጣሉ። ከዛም በኋላ እዚህ ጋር ሃካን ወደ ቶማን ጆሮ እየጠጋ ተረጋጋ እያለው ነበረ። ነገር ግን ቶማን ውስጡ ምንም የመረጋጋት ስሜት አይታይበትም። አንዴ ንግግር ላድርግ ብሎ ወጣ። የሆነ ተንኮል ያሰበ ይመስላል። ውዷ እናቴ፣ ውዷ አባቴ ሁላችሁም እዚህ ስለመጣችሁ በጣም አመሰግናለሁ። በቤተሰብ ስም ሁላችሁንም ላመሰግን እወዳለሁ። የካያ ቤተሰብ እየሰፋ ነው የሚገኘው። የሚገርማችሁ ነገር አንድ ሰው ቤተሰባችን እየተቀላቀለ ነው የሚገኘው። ወደድንም ጠላንም ያ ሰው ይቀላቀላል ቤተሰባችን። አዲስ ወንድም አግኝተናል፣ ከእናቴ ጋር ምንም የሚያገናኘው ነገር የለም ብሎ ሲያወራ ሁሉም ሰው ተደናገጠ። ኑራይ መታመም ጀመረች። በአባቴ በኩል ነኝ ሰውኛን የሚቀላቀለን አዲስ ወንድም አግኝተናል። ለቴም አዲስ ወንድም አግኝታለች ማለት ነው። ይሄ ሰው አባታችን ነው ይህን ሰው ወደ ቤተሰባችን የሚያመጣው ሲል ኑራይ እያቀለሸለሻት ቶሎ ብላ እየራቀች ነበረ። እንግዲህ ይሄ ልጅ አራስ ነው። አራስ የኔ አባት የመንፈስ ልጅ ወይም ደግሞ በሌላ አጠራር የስጋ ልጅ ሊሆነው በጣም የተመኘው ልጅ ነው ብሎ ተናገረ። እጁን እየዘረጋ ወደሱ አራስ እያስተናገደ ነበረ። ዞር ሲል ሁሉም ሰው ወደሱ እያፈጠጠ ነው። ጋዜጠኞች ፎቶም ያነሱታል። ይሄ ነገር ከሆነ በኋላ አራስ ገርሞት እዛው ግቢ ላይ የሆነ ዘንባባ ስር ተቀምጧል። ድንገት ሌላ መጣች፣ አጠገቡ ተቀመጠች። አወሩም። እኔ አስተናጋጅ ብቻ ነኝ ሌላ ትርጉም የለኝም እያላን ነው። ከዛ ጥቂት
ካወሩ በኋላ ኮቱን አደረገላት። ከዛ በኋላ እንዴ ይሄ ጃኬት እኮ አንተ ሰራተኛ አይደለም እንዴ ይቀጣዋል እኮ ስትለው ነበር። ችግር የለም እንዳይበርድሽ ካንቺ አይበልጥም ብሏት ሄደ። በጣም ተሽኮረመመች። ገና ሳታስበው አራስን የበለጠ እየወደደችው ነበረ። አራስ ደግሞ እዛው በስልኩ የሆነ ምልክት ተደረገለት። ወንድምህ እዚያ አካባቢ ነው የሚል ነበረ። ከዛ ደነገጠ። ከዛ በፍጥነት ይህ ስልክ ከማን እንደተደወለለት ለማጣራት እየተዘዋወረ ነበረ። ቶማን ወደ መታጠቢያ ክፍል መጣ። ቶማን የመጣው ከጓደኛው ጋር ነበር። የሚያሾፍበት የሚቀልድበት ጓደኛው ጎረቤቱ ነበር ያለው። ድንገት ሀካንም መጣ። እየመጣ ውጣ ከዚህ ሲለው ነበር ጓደኛውን። ቶማን ፊት ለፊት ማናገር ይጀምራል። አንተ እዚህ ደረጃ እንድደርስ ስንት እንደለፋን ግን ታውቃለህ? ምን ያህል ነገር ለአንተ እንዳደረግን ግን ታውቃለህ? ብሎ እያንጠለጠለ ነበረ። አንጠለጠለ ነው ሽንት ቤት አስገባው። ማንንም ብለን የምታስበው አንተ ማንንም ብለን የምታስበው ሲለው ነበረ። ድንገት የመጣው አራስ ነው። አራስ የሆነ ድምጽ ሰማ። እዚህ ጋር ሀካን ቶማን ይዞ ጭንቅላቱን የሽንት ቤት መቀመጫ ውስጥ እየከተተው ነበረ። እንዲህ እየከተተው ምንድነው የምትሆነው አንተ? ቆይ ምንድነው ችግር ከኔ ጋር እያለው ነበረ። እንዲህ ያለ ሲጮህበት አራስ ደግሞ ምንድነው ድምጽ ከኔ ጋር ምንድነው የሚሰማው ድምጽ እያለ እየቀረበ ነበረ። ድንገት ተመለከተ፣ ደነገጠ። ሀካን እንደዚህ ቶማንን እያሰቃየው ነው። ከዛ በኋላ ሀካን በቀጥታ ይሄዳል። ቶማንን ቢሆን እዛ ሽንት ቤት ውስጥ ቀረ። ከዛ በኋላ በሩን አራስ ፊት ላይ ይዘጋበታል። አራስ የዚህ ቤተሰብ ጉዳይ ግራ እያጋባው እያሰበ በመጨረሻ ወደ ቤት ይመለሳል። ሰዓቱ ሄደ፣ ነጋ። ሀካን በጧት ወደ ኑራይ ቤት እየመጣ ነው። አንተ ምን ታረጋለህ እዚህ? ምን ታረጋለህ ስትለው ነበረ። ኧረ ምን ታስቢያለሽ አንቺን ቤት አንድ የመጣሽው እያለ ነበረ። ኢሊያን ገና መሄዱ ነው፣ ባለቤት የሚሄዱ ነው እያለችው ነበር። አየሁት ቢመለስስ ምን ያመጣል? አሁን እስኪ ተናገር እያለ ነበረ። የምን ምንድነው ማውራው? ምን ላውራ? ማርገዜ ነገር ያለው አይደል እንዴ አለችው። ሌላስ እያለ ነበረ። አርግዣለሁ፣ ያው ይሄ ልጅ በራሴ ከራሴ ማርገዝ አልችልም ታውቃለህ፣ ከአንተ ጋር ብቻ ነው የነበረኝ ግንኙነት እያለችው ነበረ። ልጅ ነው ምናምን ነገራት። በማን ነው የምታታየው እያለ ነበር። ምን አልክ? በመጨረሻም ገባኝ ታውቃለህ፣ እስካሁን ድረስ አልገባኝም ነበረ። እኔ አላምንም እንደዚህ ትሆንብኛለህ ብዬ አልጠበኩም ነበረ። ለማንኛውም ሲወለድ እሺ ታውቃላችሁ ለምንድነው የሚወለደው? አይወለድም እንጂ እያለ ነበር። ለምንድነው የማይወለደው? ስታስብ ከዚህ በኋላ እኔን በቀሚስ ብቻ እየሸወርከኝ እንት የምታታለኝ ይመስላል ስትለው ነበረ። እያስፈራሽኝ ነው እያለ ነበር። ጮሃለሁ ልቀቀኝ ሀካን ልቀቀኝ እያለች ነበረ። እርዱኝ ብላ ስጮህ ቶሎ ብሎ ለቀቃት። እጄን አንሳ ስትለው ነበረ። እየጮችበት ነው። ተጨቃጨቁ፣ ተጣሉ። ስማ እስካሁን ድረስ አታውቀኝም ማለት ነው። እኔን ጨራሽ አታውቀኝም። እኔ ከተጎዳው እኔን ነገር ከሆንኩኝ አንተም ትጎዳለህ። በጭራሽ ሁለታችን የምናተርፈው ነገር የለም እያለችው ነበረ። ኑራይ በእሳት ነው እየተጫወተሽ ያለሽው። ኑራይ ይቅርብሽ፣ ተይ በባዶ ነው የምትለፊው ብሏት በሩን ከፍቶ እየወጣ ነበረ። እንዲህ ብሏት ከወጣ በኋላ ግራ ገባት። ምን እንደመወሰን እንዳለባት እያሰበች ነው። በሌላ በኩል በዛሬው ዕለት የተማሪዎች የፕሬዝዳንት ምርጫ ይደረጋል። አራስ ከፍተኛ የሆነ የድምጽ ብልጫ አግኝቶ እንደሚያሸንፍ ይጠበቃል። አጠገቡ እዚህ ጋር ቶማን አለ። ድንገት ንግግር የሚያደርገው ሰውዬ ምርጫው ሊካሄድ ሲል የሆነ ዶክመንት እጁ ገባ። ይሄ ዶክመንት ስለ አራስ ነበረ። አራስ ቅርብ ጊዜ የሆነ መኪና ያለ መንጃ ፍቃድ ሲያሽከረክር ተይዞ ታስሮ ነበረ ለተወሰነ ሰዓታቶች ብቻ። እስር ቤት ባይገባም ፖሊሶች ግን በቁጥጥር ስር አድርገውን ነበረ። መኪናውም ተወስዷል። ይሄን ነገር ከኋላ ያደረገችው ሸብኔም ናት፣ የቶማን ናት። ልጇ እንዲሸነፍ አትፈልግም። አሁን ይሄን ነገር ያገዛትን ሰው ዞር ብላ ያየችው ነው። ምርጫውን የሚያካሂደው ሰው ዶክመንቱን ምርጫውን ለሚዳኙት ዳኞች አሳየና ተማሪዎች በጣም ይቅርታ ጓደኛችሁ አራስ ከዚህ የምርጫ ውድድር ተባሯል፣ ታግዷል ማለት ነው። በዚህ ዓመት በጭራሽ ምርጫ ማድረግ አይችልም። ስለዚህ በብቸኝነት ይሄን ነገር ፕሬዝዳንት ሆኖ የሚመራችሁ በድጋሚ ቶማን ይሆናል ማለት ነው ብሎ ተናገረ። እንደዚህ ሲል ተማሪዎች ደነገጡ። በጣም የተወሰነ ሰው ብቻ አጨበጨበ። የቶማን እናት ሸብኒምና የሱ የቀብረ 3-4 ጓደኛሞች። ሌላ እንኳን ማጨብጨብ አልቻለችም ነበረ። 5-6 ሰው ብቻ ነጨበጨበለት። በአንድ በኩል እዚህ ጋር ራስ መምህር ግን ንግግር እንዳደረግ ይፈቀድልኛል ብሎ ጠየቀ። ንግግር እንዳደረግ ተፈቀደለት። ንግግር አደረገ። ጓደኞቼ በአጭር ጊዜ ውስጥ እንደዚህ ተወዳጅነትን አተርፋለሁ ብዬ አልጠበቅኩም ነበረ። በእርግጥ የዛለት ያንን መኪና ያለ መንጃ ፍቃድ ላይሰንስ አሽከርከር ያለው እና ምናልባት ከኔ የተሻለ ፕሬዝዳንት ለእናንተም ይገባቸዋል። ለቶማን እንኳን ደስ አልለው ፈልጋለሁ እያለ ነበረ። ከዛ ቶማን ምርጦች እያለ ወደ መድረኩ ሲጠጋ ሁሉም ከአዳራሹ እየወጣ ነበረ። አዳራሽ ውስጥ በጣም ጥቂት ሰው ብቻ እየቀረ ነው የሚገኘው። አራስ ገርሞት ብቻውን ሆኖ እያሰበ ነው የሆነ ቦታ መጥቶ። በአንድ በኩል ቶማንና የሱ ጓደኞች አሁን ባሪስን የአራስን ጓደኛ እየተፈታተኑት ናቸው ያሉት። ወንድ ኮንክ ማታናና ግጠመን የሚል ነበረ። ዴኒስ ስለዚህ ጉዳይ ሰማች። ለአራስ ማታ ደውላ ነገረችው። ባሪስ ምንም ነገር አልፈራም ብሎ የቶማን ጓደኞች ሊጋፈጥ ሄደ። ነገር ግን ትንሽ መቱት። ሲመጣ አራስ እዚህ ጋር ተሯርጦ ሲደርስለት ከአፍና ከአፍንጫው ትንሽ ደሞቶ ከንፈሩ ተሰንጥቆ ነበረ ባሪስ። ከዛም በኋላ እዚህ ጋር ደገፍ አድርጎ አራስ ቤት ድረስ ሸኘው። እዚህ ጋር የባሪስ እናት አራስ ልጅ እንደዚህ አይነት ልጅ አልነበረም፣ ከልጅ ራቅ በእናት ልጅን ተወው በቃ እያለችው ነበረ። ነገር ግን አራስ እንደምንም ብሎ እዚህ ጋር ቶማንን ሊያገኘው እየሞከረ ነው። በሌላ በኩል ሸብኔም አሁን ያለችው መኝታ ክፍሏ ናት። የቤታቸው ሰራተኛ መታ እመቤት እነዚህ ልብሶች ልጠባቸው እንደ ስትል ነበረ። አዎ ታጥቢያቸዋለሽ፣ እጠቢያቸው አርጓቸው ነበር አካን ብላ ኮቱ ውስጥ ግን የሆነ ነገር ካለ ብላ የተረሳ ዕቃ ካለ ብላ እየፈተሸች ያለ የእርግዝና መመርመሪያውን አገኘችው። ደግሞ እዚህ ጋር የእርግዝና መመርመሪያው የሚያሳየው ይህን እርግዝና የተመረመረው ሰው ማርገዙን ያሳያል። እንባ የተናነቃት በጣም በጥልቅ ሐዘን ውስጥ ተውጣ አልጋው ጫፍ ላይ ተቀምጣ
ተቀምጣ ማሰብ ጀመረች ምን ላርግ ብላ። በሌላ በኩል አራስ በመጨረሻም ቶማንን አገኘው። ሁለቱም ተደባደቡ። ቶማን እዚህ ጋር እልህ ውስጥ ገባና ኮቱን አወለቀ። ኮቱን አውልቆ ከአራስ ጋር ሊጣላ ልክ ሲያያዙ ድንገት አራስ የቶማን በቀኝ እጁ ያለውን የተነቀሰውን የቆራ ምስል ሲመለከት አራስ ደነገጠ። የራሱን ወንድም አስታወሰ። የሱ ወንድም እንደሱ ቆራ ይወድ ነበረ። ቆራ ወዳለሁ ብሎታል። እዚህ ጋር አራስ ደንዝዞ ደንግጦ እንዳለ ይህን ቆራ ታቱ ሲመለከት ቶማን መታውና አራስን እዛው በመታበት ትቶት ይሄዳል። አራስ ግን በወደቀበት ትዝታ ውስጥ ነው ያለው። በአንድ በኩል ቶማን ከመታው በኋላ እየሮጠ ነበር ሄደው። ውድ ተመልካቾች ይህ ወላፈን ድራማ ነው። ውድ ተመልካቾች በቅመም ስቶሪ የዩቲዩብ ቻናል ወላፈን ድራማ ወደ እናንተ በተከታታይነት ወደዚህ የዩቲዩብ ቻናል ይቀርባል። ተመልካቾች ይህን ድራማ የምታደንቁ ይሄ ድራማ ወደ እናንተ ቶሎ ቶሎ እንዲደርስ ላይክ እያረጋችሁ እንድትከታተሉ ከልብ መጋብዛለሁ። ለመጀመሪያ ጊዜ ወደዚህ ቻናል ብቅ ያላችሁ ይህን ቻናል ሰብስክራይብ ስታገኙ እንደዚህ አይነትና ሌሎችም ድራማዎችን ታገኛላችሁ። የታመሙ አበቦች ድራማውንም ቢሆን ይቀጥላል። በጭራሽ አልተቋረጠም። ሁለቱን ድራማዎች እያፈራረቁ ወደ እናንተ ዘውትር የማደርስ ይሆናል። አቀራረቤ ላይ ያልተመቻችሁ ነገር ካለ ኮሜንት እንድታደርጉልኝ በትህትና እጠይቃለሁ። በቀጣይ ወደ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ ይሁን።